218 ቀን ሆኖናል የእግዚአብሔርን ቃል መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ እያነበብንና እያጠናን እየተጓዘን እንገኛለን። ዛሬ የደረስንበት ክፍል ደግሞ ትንቢተ ኢሳይያስ ከምዕራፍ 31 እስከ 33 የምናነብበት ቀን ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ትንቢተ ኢሳይያስ ምዕራፍ 31 ስለ እርዳታ ወደ ግብጽ ለሚወርዱ በፈረሶችም ለሚደገፉ ስለ ብዛታቸውም በሰረገሎች እጅግ ብርቱዎችም ስለሆኑ በፈረሰኞች ለሚታመኑ ወደ እስራኤልም ቅዱስ ለማይመለከቱ እግዚአብሔርንም ለማይፈልጉ ወዮላቸው። እርሱ ግን ደግሞ ጠቢብ ነው፣ ክፉንም ነገር ያመጣል፣ ቃሉንም አይመልስም። በክፉም አድራጊዎች ቤት ላይ በደልም በሚሰሩ ረዳት ላይ ይነሳል። ግብፃውያንም ሰዎች እንጂ አምላክ አይደሉም፣ ፈረሶቻቸውም ስጋ እንጂ መንፈስ አይደሉም። እግዚአብሔርም እጁን በዘረጋ ጊዜ ረጂው ይሰናከላል፣ ተረጂውም ይወድቃል፣ ሁሉም በአንድ ላይ ይጠፋሉ። እግዚአብሔርም እንዲህ ይለኛልና አንበሳ ወይም የአንበሳ ደቦል በንጥቂያው ላይ ሲያገሳ ብዙ እረኞች ቢከማቹበት ከቃላቸው እንደማይፈራ ከድምፃቸውም እንደማይዋረድ እንዲሁ የሰራዊት ጌታ እግዚአብሔር በጽዮን ተራራና በኮረብታዋ ላይ ይዋጋ ዘንድ ይወርዳል። እንደሚበር ወፍ እንዲሁ የሰራዊት ጌታ እግዚአብሔር ኢየሩሳሌምን ይጋርዳታል፣ ይከልላታል፣ ይታደጋታል፣ አልፎም ያድናታል። እናንተ የእስራኤል ልጆች ሆይ አጥብቃችሁ ወደ አመጻችሁበት ተመለሱ። በዚያም ቀን እያንዳንዳቸው እጆቻቸው ለኃጢአት የሰሩላቸውን የብሩንና የወርቁን ጣዖቶቻቸውን ይጥላሉ። አሶርም የሰው ባልሆነ ሰይፍ ይወድቃል፣ የሰውም ያልሆነ ሰይፍ ይበላዋል፣ ከሰይፍም ይሸሻል። ጎበዛዝቱም ገባሮች ይሆናሉ። አምባው ከፍርሃት የተነሳ ያልፋል፣ መሳፍንቱም ከዓላማው የተነሳ ይደነግጣሉ ይላል እሳቱ በጽዮን እቶኑም በኢየሩሳሌም የሆነ እግዚአብሔር። ትንቢተ ኢሳይያስ ምዕራፍ 32 እነሆ ንጉሥ በጽድቅ ይነግሳል፣ መሳፍንትም በፍርድ ይገዛሉ። ሰውም ከነፋስ እንደ መሸሸጊያ ከአውሎ ነፋስም እንደ መጠጊያ በጥንቦታም እንደ ወንዝ ፈሳሽ በበረሃ ሀገር እንደ ትልቅ ድንጋይ ጥላ ይሆናል። የሚያዩትም ሰዎች ዓይኖች አይጨፈኑም፣ የሚሰሙትም ጆሮች ያደምጣሉ። ጥንቃቄ የሌላቸው ሰዎች ልብ እውቀትን ታስተውላለች፣ የተብታቦችን ምላስ ደህና አድርጋ ትናገራለች። ከእንግዲህ ወዲህ ሰነፍ ከበርቴ ተብሎ አይጠራም፣ ንፉግም ለጋስ አይባልም። ሰነፍ ግን ስንፍናን ይናገራል፣ ልቡም ዝንጉነትን ይፈጽም ዘንድ በእግዚአብሔር ላይ ስህተትን ይናገር ዘንድ የተራበችውንም ሰውነት ባዶ ያደርግ ዘንድ ከተጠማም ሰው መጠጥን ይቆርጥ ዘንድ በደልን ይሰራል። የንፉግም ዕቃ ክፉ ናት። ችግረኛ ቅን ነገርን በተናገረ ጊዜ እንኳ እርሱ በሐሰት ቃል ድሃውን ያጠፋ ዘንድ ክፉን ሐሳብ ያስባል። ከበርቴ ሰው ግን ለመክበር ያስባል፣ በመከበርም ጸንቶ ይኖራል። እናንተ ዓለመኞች ሴቶች ሆይ ተነሱ፣ ድምፄንም ስሙ። እናንተ ተማምናችሁ የምትቀመጡ ሴቶች ልጆች ሆይ ንግግሬን አድምጡ። እናንተ ተማምናችሁ የምትቀመጡ ሴቶች ሆይ ወይንን መቁረጥ ይጠፋልና ፍሬም ማከማቸት አይመጣምና ከዓመትና ከጥቂት ቀን በኋላ ትንቀጠቀጣላችሁ። እናንተ ዓለመኞች ሴቶች ሆይ ተጠንቀቁ፣ ተማምናችሁም የምትቀመጡ ሆይ ተንቀጥቀጡ። ልብሳችሁንም አውልቁ፣ ራቁታችሁን ሁኑ፣ ወገባችሁንም በማቅ ታጠቁ። ስለተወደደችው እርሻ ስለሚያፈራውም ወይን ደረታችሁን ድቁ። በሕዝቤ ምድር ላይ በደስታ ከተማ ባሉት በደስታ ቤቶች ሁሉ ላይ እሾህና ኩርንችት ይወጣባቸዋል። አዳራሹ ወና ትሆናለችና የብዙ ሰውም ከተማ ትለቀቃለችና አምባውና ግንቡም ለዘላለም ዋሻ የምድረ በዳም አህያ ደስታ የመንጎችም ማሰማሪያ ይሆናልና። ይህም መንፈስ ከላይ እስኪፈስልን ምድረ በዳውም ፍሬያማ እርሻ እስኪሆን ፍሬያማውም እርሻ ዱር ተብሎ እስኪቆጠር ድረስ ይሆናል። ከዚያ በኋላ ፍርድ በምድረ በዳ ይኖራል፣ ጽድቅም በፍሬያማው እርሻ ያድራል። የጽድቅም ስራ ሰላም፣ የጽድቅም ፍሬ ለዘላለም ጸጥታና መታመን ይሆናል። ሕዝቤም በሰላም ማደሪያ በታመነም ቤት በጸጥተኛ ማረፊያ ይቀመጣል። በረዶ ግን በዱር ላይ ይወርዳል፣ ከተማም ፈጽማ ትዋረዳለች። እናንተ የበሬና የአህያ እግር እየነዳችሁ በውሃ ሁሉ አጠገብ የምትዘሩ ብፁዓን ናችሁ። ትንቢተ ኢሳይያስ ምዕራፍ 33 አንተ ሳትጠፋ የምታጠፋ በአንተም ላይ ወንጀል ሳይደረግ ወንጀልን የምታደርግ ወዮልህ። ማጥፋትህን በተውክ ጊዜ ትጠፋለህ፣ መወንጀልህንም በተውክ ጊዜ ይወነጅሉሃል። አቤቱ ማረን፣ ተማምነንም ተማምነናል። ጠዋት ጠዋት ክንድ በመከራም ጊዜ ማዳን ሁነን። ከፍጅት ድምፅ ወገኖች ሸሹ፣ በመነሳትህም አሕዛብ ተበተኑ። አንበጣ እንደሚሰበሰብ ምርኳችሁን ትሰበስባላችሁ፣ ኩብኩባም እንደሚዘል ሰዎች ይዘሉበታል። እግዚአብሔር በአርያም ተቀምጧልና ከፍ ከፍ አለ፣ ጽዮንን በፍርድና በጽድቅ ሞላት። የዘመንህም ጸጥታ የመድኃኒትህም ብዛት ጥበብና እውቀት ይሆናል። እግዚአብሔርን መፍራት መዝገቡ ነው። እነሆ ኃይለኞቻቸው በሜዳ ይጮሃሉ፣ የሰላም መልእክተኞች መራራ ልቅሶ ያለቅሳሉ። መንገዶች ባድማ ሆኑ፣ ተላላፊም ቀረ። እርሱም ቃል ኪዳንን አፈረሰ፣ ከተሞችንም ናቀ፣ ሰውንም አልተመለከተም።
ምድሪቱ አለቀሰች ከሳችም፣ ሊባኖስ አፈረ ጠወለገም። ሳሮን እንደ ምድረ በዳ ሆነ፣ ባሳንና ቀርሜሎስ ቅጠላቸውን አረገፉ። አሁን እነሳለሁ ይላል እግዚአብሔር፣ አሁን እከበራለሁ፣ አሁን ከፍ ከፍ እላለሁ። ገለባን ትጸንሳላችሁ፣ እብቅንም ትወልዳላችሁ። እስትንፋሳችሁ የምትበላችሁ እሳት ናት። አሕዛብም እንደተቃጠለ ኖራ፣ ተቆርጦም በእሳት እንደተቃጠለ እሾህ ይሆናሉ። እናንተ በሩቅ ያላችሁ የሰራሁትን ስሙ፣ እናንተ በቅርብ ያላችሁ ኃይሌን ወቁ። በጽዮን ያሉ ኃጢአተኞች ፈሩ፣ መንቀጥቀጥ ዝንጎችን ያዘ። ከምትበላ እሳት ጋር መኖርን የሚችል ከእኛ መካከል ማን አለ? ለዘላለምም ከምትነድ እሳት ጋር መኖርን የሚችል ከእኛ ማን አለ? በጽድቅ የሚሄድ ቅን ነገርን የሚናገር በሽንገላ የሚገኝ ትርፍን የሚንቅ መማለጃን ከመጨበጥ እጁን የሚያራግፍ ደምን ማፍሰስን ከመስማት ጆሮቹን የሚያደናቁር ክፋትንም ከማየት ዓይኖቹን የሚጨፍን ነው። እርሱ ከፍ ባለ ስፍራ ይቀመጣል፣ ጠንካራ አምባ መጠጊያው ይሆናል። እንጀራም ይሰጠዋል፣ ውሃውም የታመነች ትሆናለች። ዓይኖችህ ንጉሥን በውበቱ ያዩታል፣ እነርሱም በሩቅ ያለች ምድርን ያዩታል። ልብህም ጸሐፊ ወዴት አለ? አመዛኝስ ወዴት አለ? ግንበኞችንስ የቆጠረ ወዴት አለ ብሎ የሚያስፈራ ነገር ያስባል። ጨካኝን ሕዝብ ቋንቋው ለማስተዋል ጥልቅ የሆነውንና አንደበቱ ለማስተዋል ጸያፍ የሆነውን ሕዝብ አታይም። የበዓላችንን ከተማ ጽዮንን ተመልከት። ዓይኖችህም የሰላም ማደሪያ ካስማውም ለዘላለም የማይነቀል አውታሩም ሁሉ የማይበጠስ የማይወገድ ድንኳን የሆነውን ኢየሩሳሌምን ያያሉ። እግዚአብሔር በዚያ የሰፉ ወንዞችና የመስኖ ስፍራ ሆኖ ከእኛ ጋር በግርማ ይሆናል። የሚቀዘፉ መርከቦች አይገቡባትም፣ ታላላቆችን መርከቦች አያልፉባትም። እግዚአብሔር ፈራጃችን ነው፣ እግዚአብሔር ሕግ ሰጪያችን ነው፣ እግዚአብሔር ንጉሳችን ነው፣ እርሱ ያድነናል። ገመዶችህ ላልተዋል፣ ደቀላቸውንም አላጸኑም፣ ሸራውንም መዘርጋት አልቻሉም። በዚያን ጊዜ የብዙ ምርኮ ብዝበዛ ተከፈለ፣ አንካሶችም እንኳን ብዝበዛውን በዘበዙ። በዚያም የሚቀመጥ ታምም ያለሁ አይልም፣ በእርሷም ለሚቀመጡ ሰዎች በደላቸው ይቅር ይባልላቸዋል ይላል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ይህንን አሁን ያነበብኩትን ክፍል በጥልቀት ስለምናጠና በቲክቶክ እና በቴሌግራም ገጻችን የቀጥታ ስርጭት ላይ ኑና አብራችሁን አጥኑ። ጸጋ ይብዛላችሁ።